ውድ የአካውንቲንግ ቤተሰብ እንደምን አላችሁ? ስለ አካውንቲንግ አንዳንድ ነገሮችን ስናወራ ስለ ኤግዚት ኤግዛም ስናወራ መቆየታችን ይታወቃል። ካሁንና ከዚህ በኋላ ደግሞ ስለ አካውንቲንግ ሶፍትዌር አፕሊኬሽን አብረን እናወራለን። ስለ ሶፍትዌር ከማውራታችን በፊት ሶፍትዌር ምንድነው፣ ስንት ቦታ እንከፍላቸዋለን፣ ሶፍትዌርስ ምን ምንድናቸው የሚለውን አብረን እናያለን። የትኛውም ትምህርት ዘርፍ የትኛውም ሙያ ሶፍትዌር እንዳለው ሶፍትዌር ምን ማለት እንደሆነ ደግሞ ዲፋይን እናደርጋለን። ሶፍትዌርን ዲፋይን ስናደርግ ሶፍትዌር ምንድነው ፓኬጅ ነው ማለት ነው። ፕሪዲተርማይንድ ፕሮሲጀሮችን የያዘ እንደዚሁም ቅድሚያ ዲፋይን የተደረገለትን የያዘና ፕሮሰስ የሚያደርግ አንድ ኦርጋናይዜሽን ዳታን ለስፔሲፊክ ፐርፐስ የሚጠቀም አይነት ነው ማለት ነው። ሶፍትዌር እንግዲህ በአካውንቲንግም ስለምሰራ አካውንቲንግ ሶፍትዌር ደግሞ ምንድነው የሚለው እናያለን። አካውንቲንግ ሶፍትዌር አውቶሜት የሚያደርግ እንደዚሁም ማኔጅ ፋይናንሻል ትራንዛክሽን የሚያደርግ ስለ ፋይናንሳችን ስለ ፋይናንስ አቀራረባችን ቡክኪፒንግ ሪፖርትና ኮምፕላያንሶችን የሚይዝ ሶፍትዌር ነው ማለት ነው። ቤዚካሊ ሶፍትዌርን ሁለት ቦታ ከፍለን እናያለን። የመጀመሪያው ሲስተም ሶፍትዌር ሲሆን ይሄኛው ጀነራል ታስኮችን በመስራት ወይም ደግሞ አጠቃላይ ታስኮችን በመስራት የሚታወቅ ነው። ለምሳሌ ማይክሮሶፍት ዊንዶ አንዴ ዊንዶው ኮምፒውተራችን ላይ ሲጫን አጠቃላይ ስራዎችን የሚሰራ ነው። ሁለተኛው ደግሞ አፕሊኬሽን ሶፍትዌር እንላለን። አፕሊኬሽን ሶፍትዌር ዲዛይን የሚደረገው ለስፔሲፊክ ታስኮች ወይም ደግሞ አንድን ዓላማ ያለመ የሚሰራ ነው። ቀጣይ ላይ ስለ ሲስተም ሶፍትዌር ሳይሆን ስለ አፕሊኬሽን ሶፍትዌር ስለምናወራ አፕሊኬሽን ሶፍትዌሮችን ሁለት ቦታ ከፍለን እናያለን። እነሱም አፕሊኬሽን ቤዚክ አፕሊኬሽን ሶፍትዌር እና ፕሮፌሽናል ሶፍትዌር ብለን እናያለን ማለት ነው። ቤዚክ አፕሊኬሽን ሶፍትዌሮች ምንድናቸው? ቤዚካሊ ዲዛይን እንደተደረጉት ስፔሲፊክ ታስኮችን ወይም ደግሞ የታለሙለትን ዓላማ ለመስራት የታለሙ ናቸው። ለምሳሌ ፒችትሪ ወይም ደግሞ ሴጅ ብለን የምናውቀው ሶፍትዌር ሲሆን ይሄ ሶፍትዌር አካውንቲንግ ኮምፕሊትድ ሶፍትዌር ተብሎ ሲታወቅ ይሄ የአካውንቲንግ ስራዎችን ይሰራል ማለት ነው። ሌላኛው ኪክ ቡክስ እንላለን። ኪክ ቡክስ ዴስክቶፕ እና ኦንላይን ሶፍትዌር ሲሆን ይሄ የአካውንቲንግ ሶፍትዌሮች ሆኖ በጣም በኦንላይን ዲዛይን የተደረገ ሶፍትዌር አይነት ነው። ሌላኛው ዞቡክስ እንደዚሁም ስለ አካውንቲንግ ሶፍትዌሮችን ሞር ኦፍ ፎከስ የሚያደርግ ሶፍትዌር አይነት ነው። ሁለተኛው አይነት ፕሮፌሽናል ሶፍትዌር ነው። ፕሮፌሽናል ሶፍትዌር የምንለው ደግሞ ፕሮፌሽናሊ አንድ ሰው ትሬን በማድረግ በመሰልጠን እንደዚሁም በመማር የሚሰራ አይነት ሶፍትዌር ሲሆን ለምሳሌ ማይክሮሶፍት ወርድ የምንለው ይሄ አይነት እንደዚሁም ማይክሮሶፍት ኤክሴል የምንለው ስለ አካውንቲንግ ሪከርድ ማድረግ የሚችል ሌላኛው አክሰስ የምንለው ሶፍትዌሮች ናቸው። እንግዲህ ዛሬ ስለ ሶፍትዌር አንዳንድ ግንዛቤዎች እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ክላሳችን እያንዳንዱ ሶፍትዌሮች እንዴት ይሰራሉ፣ እንዴት እንጠቀማቸዋለን፣ ምን ስራዎችን ይሰራሉ የሚለውን በየክላስ ከፋፍለን ስለምናይ ሼር በማድረግ ሰብስክራይብ በማድረግ ጓደኞቻችሁ ጋር እንዲደርስ እንደዚሁ መጠቀም ያለበት ሰው ጋር እንድታደርሱን በአክብሮት ጠይቃችኋለሁ። አመሰግናለሁ።